انت زوري نزل አንተ ምን ያልክ ነው? ውሻ ምን ይስተረጋጋ? ምን ማለት ነው? አንተ በቃ እሺ ወጣ ልሽ አንተ ወጣ ስጀ ለነገሩ እሱ ይላል እኔ ያጫውታል ታባይ መኪና እናስገዛዋለን። ታሳሰችኝ እኔ ሴት ነው ማለት አልወድም። እንዳትይዘኝ ምን አንተ ዞር በይ መጀመሪያ ተነሽና ተረጋግተን ቁጭ ብለን እናውራ። አንተ ይመለከትም ዞር በሉታ ካሜራ ነው ያስቀው ይቀርታ ስጦታ እንደማመጣልሽ ነግሬሻለሁ እና እንግዲህ ከተላኩበት ደግሞ ስጦታውን ስትሰጣት ቪዲዮ ሰርተ ላክልኝ ስለተባልኩ ነው። ሰላም ውድ ተመልካቾቻችን እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ደግሞ አንድ መናፈሻ ውስጥ እገኛለሁ። እንግዲህ አንድ ትልቅ እንግዳ አለኝ፣ በጣም ትልቅ እንግዳ። ከዚህ በፊትም አገር ውስጥ ያልነበረ እንግዳ ነው። ከሀገር ውጭ ሆኖ ረጅም ጊዜ በቴሌግራም ስናወራ የነበረ ነው እና ዛሬ እንግዲህ ለሀገሩ በቅቶ አንድ ጉዳይ ሲያወያየኝ ስለነበረ ስለሱ ጉዳይ ለማውራት እንግዲህ ተቀጣጥረናል። ከሱ ምንድነው ያ ጉዳይ እንዴ በግልጽ የነገረኝ ነገር የለም እና ምንድነው ያ ጉዳይ የሚለውን እንግዲህ በአካል ተገናኝተን እናውራ ተባብለን ከብዙ ቀጠሮ በኋላ ዛሬ ተገናኝተናል። እንግዲህ ያ ወንድሜ ይመጣል። ከዛ በኋላ ምንድነው የተፈጠረው ለምንስ ነው የፈለገኝ ጉዳይ ቢኖረው ነው ለዚህ ጉዳይ ብሎም እንደመጣ ነግሮኛል እና ያ ጉዳይ ከሀገር ስራውን ትቶ እንዲመጣ ያደረገው ምክንያት ምንድነው የሚለውን እንግዲህ አብረን የምናየው የምንሰማው ይሆናል። እናንተ አብሮነታችሁ አይለይም ቤተሰቦች። ከዚህ በፊትም ደጋግሜ እየነገርኳችሁ ነበረ፣ ላይክ ሼር ማድረጉን እንዳይረሳ ባካችሁ። እኛ መደጋገም እንዳይሆንብኝ ነው እና በቃ ሰው እንዲማርበት እንደዚህ ጥቆማዎች እንዲመጡ ወንጀለኛ እንዲጋለጥ ነው አላማችን። ስለዚህ ተባበሩን። እየተባበራችሁ ላላችሁም በጣም ነው የምናመሰግነው። እጅግ በጣም እግዚአብሔር ያክብርልን ብለናል። እንግዲህ አሁን ወንድሜ ይመጣል፣ ኦልሬዲ ደርሷል። እስቲ ከሱ ጋር እንትን እንላለን ማለት ነው። ሰላም እንዴት አለ? እንኳን ደህና መጣ። እንኳን ደህና ቆየ። እንኳን ለሀገር አበቃ። ታንኪ እንዴት ነህ? አለሁ እግዚአብሔር ይመስገን። ሁሉ ሰላም ነው? አለ ይመስገን። አለሁ። አላስቸገርኩም? ኧረ አላስቸገርከኝም። ያው ለራሴም ጉዳይ ስለሆነ አይ ማለት ቦታው አልጠፋብህም? ቦታው አልጠፋብኝም። መጣሁ ለቄሶ ምናምን። እንኳን ደህና መጣ። አለሁ እግዚአብሔር ይመስገን። እንኳን ደህና ቆየ። ሀገራችን ኢትዮጵያ እንዴት አየህ? በጣም ብዙ ለውጥ አላት። ኦልሞስት ከ4-5 ዓመት በላይ ሆኖኛል እዛ ከሄድኩ። ኦኬ። በጣም አሪፍ ላይ ነች። አሁን በጣም ብዙ ለውጦች አሉ። በጣም አለ። ለመኖር ጉጉቱ አልጨመረም ወይስ? እስኪ እንግዲህ ያው ለፈለግኩ ጉዳይ አውራህና ከዛ በኋላ ነው እዚህ ለመኖር ጉጉት የሚኖረው። ጉዳዩ ይቀድማል ነው። ኦፍ ኮርስ ጉዳዩ ከነገርኩ በኋላ እንግዲህ እስኪ እናየዋለን። አይሻልም? እሱን ልክ ነህ። እንዳልኩት ዲቴል ስላልነገርከኝ እሱን እንትን የምንለው እና እንግዲህ ወንድሜ ሶፎንያስ መጥቷል። እንግዲህ ከ5 ዓመት በላይ ነው ከ4-5 ዓመት በላይ ቆይቶ ወደ ሀገሩ በቅቷል። ያመጣው ጉዳይ ምንድነው የሚለውን እንግዲህ እስቲ ያለውን ነገር ንገረኝ። ግን ከዛ በፊት ሻይ ቡና ምን ይምጣል? እስኪ ቅርብ ሰዓት የተጠቀምኩት ነው። የእውነት ችግር የለውም። በእውነት እንግዲህ ካል ጉባኤ ወጥ ስንወጣ አንዱ ሻይ ቡና እንላለን። እስቲ ምንድነው የተፈጠረው ነገር? በእርግጥ ያው ረጅም ጊዜ በቴሌግራም ላይ ከመምጣቱ በፊትም ስታወራኝ ነበረ እና ያ ገብቶኛል። እኛም ያለብንን ውጥረት ታውቃለህ፣ እንደምታየው ነው። ያው ስራዎቻችንን ትከታተላለህ እና እስቲ ምንድነው አሁን ይሄ ጉዳይ በዚህ ልክ እንትን ሊል ይቻላል? እንዴት መሰለ ማለት ፍቅረኛ ቤቲ ኦልሞስት 3 ዓመት ሆኖናል ፍቅር እንትን ከጀመረ። ኦኬ 3 ዓመት ሲሆን በአካል አንተዋወቅም። በአካል አግኝቻት አላውቅም። እሷም አታውቀኝም። ላይክ በቪዲዮ ምናምን ነው እንጂ። በምንድን ነው የተዋወቃችሁት? እንደዚህ ሶሻል ሚዲያ ላይ ነው የማውቃት። ተግባባ ምናምን ማውራት ጀመረን። ከዛ ፍቅር ሰጠችኝ ማለት በጣም ትሪት አደረገችኝ። በምሰራበት ሰዓትም ፍሪ ሲሆን ምናምን እየደወለች ምናምን ማውራት ጀመርና ከጊዜ ብዛት ፍቅር ጀመርን። ወዲህ ታየሁበት ምናምን ነገር ሲንግል ነኝ ምንም ማንም የለም ምናምን ነገር ስትለኝ ኦኬ ብዬ ፍቅር ጀመር። ቀን በቀን ሳንደዋወል ነው ውለን አድረን አናውቅም። እኔም ያው ታውቃለህ ስራችን ስራችን ምንም አይገናኝም። በጣም ውጥረት ነው። ከዚህ ጋር የተለያየ ነው። ሶ እያመቻቸው። የት ነው የነበርከው? እንግሊዝ ነበር። እንግሊዝ ነበርኩ። እሱ ሰዓት እያመቻቸው ምናምን እሷን ሳላወራት የማደር የማላውቅ ኤኒ ታይም ስደውል እሷ ያን ያክል ስራ ምንም አትሰራም። ያው እኔ ነኝ ከበር ማድረግላት። ቤት ምንም ተከራይቼ ትኖረው በኔ ውጭ ስራም የላትም ያን ያክልና ኤኒ ታይም ደውዬ አላጣትም። ከሆነ ጊዜ በኋላ ተቀየረችብኝ ታውቃለህ። ስልክም አታነሳም፣ ደውላለሁ ነገር ትላለች ምናምን
ኦኬ ምንና ነው ስራ ጀመርሽ እንዴ ምናምን ስላት አይ አልጀመርኩም ግን የሆነ ያልተመቸ ቦታ ሆኜ ነው ምናምን ትለኛለች ታውቃለህ ምንድነው የባህሪዋ ተቀያየረ ምናምን እያልኩ እየሄደ ሲመጣ ጭራሽ የሆነ የዘፈን ማታ ላይ የሆነ ክለብ ላይ እንደሆነች ምናምን ነገር ወንዶች ምናምን ሁላ አምጪ እስኪ ምናምን ነገር ምናምን እያሉ የሆነ ሰዓት ሁላ የሆነ ወንድ አወራኝ ነገርና ቀማችሁ ከዛ እቺ ልጅ ወዴት እየሄደች ነው ምናምን ብዬ በጣም እንትን አልኩኝ በቃ መስራትም አልቻልኩም ምናምን ይሄን ከመስማት በፊት ማለት እንደዚህ አይነት ነገሮች ውስጥ የለችበትም ነበር ጭራሽ እኔ አላውቅም አይደል ብቻ ሜቢ እንደዚህ ዲቴል አላወጣችሁ ይሆናል እንጂ ሊኖርም ይችላል አላውቅም ግን ለኔ ያላት እንትን በጣም ከሚባለው በላይ ፍቅር ሰጠኛለች በጣም ተወደኛለች እኔ ሙዳታለሁ አፈቅራታለሁ እሱ እንደዛ አይነት ባህሪ ስታመጣ ምን ማለት ነው ብዬ አልነገርኳትም ለሷም ላንተ እንዳወራው ሳልነግራት የመጣሁት ዛሬ የሚገርም አልመጣሁም ውስጥ 4 ወር 5 ቀን ይሆነኛል ኦኬ ግን አታውቅም እሱ አሁን ላይ አንተንም ማስቸግርህ የሆነ ስጦታ ነገር ትገዛልኝና ኦኬ ስጦታ ተልኮልሻል ብለህ ትሄዳለህ ቤት ኦኬ ከዛ በሆነ ምክንያት ምናምን ነገር እሷ በማታይበት መንገድ ካሜራ ቤት እንድታስቀምጥልኝ ይፈልጋለሁ ስለዚህ አሁን እነዚህ የተፈጠሩ ያሉ ነገሮችን ችግሮችን እንዳጣራለን ነው የፈለከው ያ ኦኬ ስለዚህ እስቲ አሁን ምንድን ነበር ማለት እንግዲህ በሰዓቱ መልሼ እደውልልሃለሁ ምናምን ብላ እያወራች ነው ከዛ በኋላ ስትረጋጋ ትደውልልሃለች ወይስ አንተ ደውለህ ትጠይቃታለህ ምንድነው ምክንያቱስ የምትልህ ነገር ያ ትደውልልኛለች ምናምን ነገር በቃ ያው አላረል የሴት ባህሪ ነገር ቢቢ በቃ እንደዚህ ያልተመቸኝ ነው እኮ ነው ይቅርታ ምናምን ትለኛለች እኔ ማን ያክል ስራ ስለሚበዛብኝ ይሄንን ነገር እንትን ለማለት እንትን አትልም በቃ ይደክማል ምናምን ባለች ሰዓት አርፈህ ያለህን ስራ ነው የምትሰራው ኦኬ ምናምን ብዬ ግን ይሄንን ነገር አምሮዬ ላይ አልጠፋም ይዤዋለሁ ሶ ይጄ ይሄን ነገር ሳልነግራት ይጄ ማጥፋት አለብኝ ምክንያቱም 3 አመት ሆኗል ብያለሁ በፍቅር 3 አመት ማለት በጣም ረጅም ጊዜ ነው እና ይጄ ያለውን ነገር አጣርቼ በቃ ይቺ ልጅ ትክክለኛ የምታፈቅረኝ የምትወደኝ ከሆነ አግብቻት የእሷን ፕሮሰስ ጀምሬ ወይም እኔ እሷ ወደዛ መሄድ የማትፈልግ ከሆነ ከዛ ወደዚህ መጥቼ ቤት መኪና ምንም ኤቭሪውን ነገር አሟልቼላት ገዝተን አብረን እንድንኖር ነበር ያሰብኩት ሶ አሁን ይሄ ነገር የሚሆነው እንዳልኩህ አሁን አንተ ይሄን ነገር አጣርተህልኝ ኖርማል ከሆነ ምንም ነገር ከሌለባት እቺ ልጅ ምንም ማለት እኔ አሁን እየጠረጠርኳት ነው ገብቷል ያለችበት ሁኔታ ምን እንደሆነ እየገባኝ ስላልሆነ ይሄንን ነገር ዲቴል እንድታጣራልኝ ስለምፈልግ ይሄን ስጦታ እንገዛና እኔ የሆነ ቦታ ጠብቀሃለሁ እዛው አካባቢ አንተ ሄደህ ታወራታለህ ያለውን ነገር ስትያት ደግሞ በአካል ሞር ታውቃታለህ ስጦታውን ልትሰጥ ሄደህ ይሄን ነገር እንድታጣራልኝ ስለፈለኩ ልክ ነህ እንደዚህ አይነት ነገሮችን ማለት አሁን ያንተ እርግጠኛ መሆን ነው የፈለከው ማለት ጥርጣሬ ያለ ከሁኔታው አንፃር ግን ያ ጥርጣሬ ትክክል ነው አይደለም ግን ማለት ይሄን ለማረጋገጥ ብቻ ነው እዚህ ድረስ የመጣው ኦፍ ኮርስ እሱን ለማረጋገጥ ነው የመጣሁት የምር ትልቅ መስዋዕትነት ነው ያም ደግሞ ጭራሽ በአካል አታውቃትም በሶሻል ሚዲያ ለተዋወቅካት ሴት ማለት የምርን ነው የምታፈቅራት ማለት ነው ያ እኔ ለሷ ያልኩት ነገር የለም ገብቷል ብዙ ነገር አውጥቻለሁ ገንዘብም ስትለኝ ምንም ስትለኝ ኤቭሪ ባንተ ነው ቅድም ብለኛል እኔ በቃ በእኔ እንትን ነው የምትኖረው ቤት ምን እኔ እየተከራየሁላት ኤቭሪ እቃ ምናምን ያሟላሁላት እኔ ምናምን ነገርና እሱ እንደዛ የምታደርግለትን ሰው በዚህ መንገድ ሲመጣብህ ምን ሆና ነው ማለት በቃ ያለውን ነገር ማጣራት አለብኝ ሶ ሌላ ሰው እንደዚህ አጣራልኝ ምናምን ከምል እኔ ራሴ መጥቼ በእንደዚህ መንገድ ባጣራ ይሻላል ብዬ ነው ያ መምጣት ትክክል ነው እኔ ግን ማለት በጣም ላመሰግነው ደል ማለት በዚህ ልክ ለፍቅር ዋጋ ሰጥተህ የምትጠረጥረው ነገር እውነት ከሆነ የሆነ ውሳኔ ለመወሰን አይት አንተ ተሳስተህ ከሆነ ስህተትን አስተካክለህ ትክክለኛ ሴት ከሆነ ለማግባት ከሷ ጋር ህይወትን ለመቀጠል ከዛ ድረስ ብዙ ልፋት ብዙ ነገር አቆራርጠህ መምጣትህ በጣም ሊመሰገን ይገባልና በጣም ትልቅ ነገር ነው የሰራው እና እስቲ ቤቲ እንግዲህ ቤቲ ናት ያልከኝ ሰው ምን ባሪ ነበራት መጀመሪያ ላይ አንተስ የቤተሰብ ጉዳይ ማለት በቤተሰቦች እዚህ ናቸው ወይስ አይደለም ከነሱ ጋር ያለው ነገር ስለሱ አውርታችኋል ቤቲ መጀመሪያ ሳቃት አካባቢ በቃ እሱ ስማርት ነች በጣም ምናምን እሱ ነገሯ ነው ወደዚህ እንድገባ ያደረገኝ ምናምን በጣም አሪፍ ነች በሐሳብም በምንም
እንግባባለን በጣም በቃ ከሚባለው በላይ እኔ እዛ ያው ታውቃለህ የስራ ጫና አለ ምናምናምና ሲደክመኝ ኤቭሪ ሁሉ ነገሬን ማዋያት ማማከራት ለሷ ነው። በጣም አሪፍ ልጅ ነች። አንድ ነገር የምትኖረው ብቻዋን ነው ተከራይታ። የኔ ፋሚሊዎች ጋር ያናክል አትግባባም አትተዋወቅም አላስተዋወቅም። እኔ ከመጣሁ በኋላ እሷን አይቻት ምናምን ነገር ካየኋት በኋላ አስተዋውቃቸዋለሁ ብዬ አላስተዋወቅኳትም። ኦኬ የእሷንም ፋሚሊ አላውቅም እኔንም አታውቃቸውም። አንተ ማለት እህት ወንድም አለ? አለኝ። በእነሱ እንትን ማለት አልፈለግኩም ነው የሆነ ነገር በራስ መንገድ ስታጣራ ነው ደስ የሚለው። በእርግጥ የሆነ ነገር ሀፕን ቢያደርግ ደግሞ ነገር ከቤተሰብ ጋር ወንድሞቼ ምናምን እንትን ብላቸው እንትን የሆነ ማለት የሆነ ፋውል እየሰራች ቢያዋት ወይ የሆነ ነገር ያደረገች ቢያዋት መጥፎ ነገር ውሳኔ ውስጥ ሊገቡ ይችላሉ። ይህንን ነገር ደግሞ እንደዛ እንዳይፈጠር እኔ በራሴ መንገድ ለማጣራት ስለፈለኩ ነው። አንተንም አሁን እንደዚህ ላስቸግር የደረስኩት ከዛ አንጻር ነው። እኔ አንተን ታጣራልኝና እኔም በራሴ መንገድ እንዲሄድ ስለፈለኩ ነው። አይ እሱ እንትን አይለንም። ምን መሰለህ አሁን ልክ ነው ያልከኝ ነገር እርግጠኛ መሆን ስለፈለክ ነው። በዛ ላይ ደግሞ ብዙ ነገር መስዋዕት አድርጋል። 3 አመት ቀላል አይደለም። በዚህ ሰዓት 3 ቀን 3 ሰዓት ደቂቃ መቼስ እዛ ላላችሁ ደግሞ ለእናንተ ሞር በጣም ነው ስለ የጊዜን ነገር በጣም እንትን ትላላችሁ። ብዙ ዋጋ ከፍላችሁ ነው ህይወታችሁን የምትሉት እና እኔንም አምነኝ በዚህ ጉዳይ ልታናግረኝ ስለፈለክ በጣም ነው የማመሰግነው። በጣም ብዙ ወዳጆች አሉን እዛ፣ ብዙ ቤተሰቦቻችን አሉ። በጣም ብዙ በብዙ በሀሳብም በአስተያየት በምንም የሚደግፉ እና በጣም ነው የማመሰግናችሁ። እስቲ ምናልባት ስለ ጓደኞቿ ያወራች ነገር ይኖራል? የሚገርምህ ጓደኞች ምናምን እንደዚህ ያን ያክል የለኝም ነው የምትለኝ። ብዙም ሰው ጋር ልግባባ ማለት ቀራረብ ነገር ነው የምትለኝ። የሆነች ጓደኛዋ ብቻ አለች አንዳንዴ እንደዚህ የሚገናኙ ብዙም አይደሉም ከእሷ ጋር ነው። ያው እሷ እንዳለች ከሆነ በእሷ እንትን ነው የምነግርህ እንጂ አላውቅም። ጓደኛ ያን ያክል የለኝም ነገር ነው የምትለኝ። እንደውም በቃ ብቻዋን ምናምን ብዙ ጊዜ ስለምታሳልፍ ጓደኛ እኮ ያስፈልግሻል ምናምን ለምን ብቻሽን ትሆኛለሽ? አንዳንዴ ኢንጆይ አድርጊ እየወጣሽ እንዳይደብረሽ ምናምን እላታለሁ። ገብቶሃል? ብዙም እንትን እንዳላት ስለምፈልግ ማለት ነው። ይሄ ሰውን ስለተጫንከው ምናምን ሳይሆን የራሱ ሊናው ስለሆነ እንትን የሚለው እንደዛ ነው የምላት እኔ እዛው ሆኜ። ግን እሷ ከዛ በኋላ ያመጣችው ባህሪ ምናምን በጣም ከባድ ባህሪ የሌለባትን የማላውቀውን ባህሪ ያመጣች አሳየችኝ። ይሄን ነገር ደግሞ እዛው ሆኜ ሳይሆን መጥቼ ስራም ይሁን ምንም ይሁን ትቼ ላይክ ወደፊት ህይወት ነው ማስተካከል ባለው የምትለውን ሴት ዝም ብለህ ድፍን ባለ ነገር አምናት ምናምን አግብተህ በኋላ ህይወት ነው የሚበጠበጠው። ለዛ ነው እንደዚህ እንደው ቅድም ጫጫታ ሲበዛ እንትን ማለት የሆነ ሰው ተቀብሎ ወንድ አናግሮኛል ምናምን ብለኝ ነበር እና እሱን ጉዳይ ምን አለች? ምን አለ ወደ ኋላ ልመለስና ምን አለች መሰለህ? ወዲያው ተዘጋ ተቋረጠ ነገርና መልሼ ደውላት አነሳቸው ወጣ አወራች። ከዛ ካፌ ነበርኩ ምናምን አለችኝ። እንዴ ካፌ እንዴት በዚህ ሰዓት ትሆኛለሽ? ስንት ሰዓት ነው? አይ ቲንክ በኢትዮጵያ 3 ሰዓት ምናምን ይሆናል። እንዴት በዚህ ሰዓት ካፌ ምናምን ነገር አጋጣሚ ነው ምናምን በየሆነ በቃ እንትን አለችብኝ። ሸፋፍ ነው። አዎ ኦኬ ምናምን ብዬ ተረዳኋት ብዬና አለፍኩት። ሴንም ያስኩ አንድ ገብቶሃል? ትይዛለህ ብዙ ነገር እንደዚህ እያወራህ በሄድክ ቁጥር የሆነ ነጥብ ትይዛለህ ምናምን። ድጋሚ ማጠየቅኳት ስለሱ በቃ አለፍኩት በውስጤ ይዤ ላይክ አሁን ወደ መጣሁበት ውሳኔ ደረስኩ። እነዚህ ነገሮች ተደማምረው ነው አሁን የምር ማለት ጥርጣሬ እውነት ነው አይደለም የሚለውን ነገር እንትን ያለች ማለት ነው። ስራ ትሰራም ብለኛል። አሰራም። ትምህርትስ? ትምህርት አይ ቲንክ እስከ ቲኤልቭ ተምራለች። ከዛ አቆመች መሰለኝ። የሆነ የመማር ፍላጎት የሚያነክል የላትም እንዳልኩ ላይክ ሜቢ እኔም ስለምልክላት ምናምን ስላልተቸገረች ስላልተጨናነቀች ይመስለኛል እንደዚህ አይነት ነገሮችን እንትን ያለችው። አቆማለች ትምህርት። እማራለሁ ነው የሆነ ሰዓት እማራለሁ ችግር የለውም ምናምን ነገር አለች። ኦኬ በምትፈልጊው ሰዓት ልማር ነው ወይ እኔ ችግር የለውም ምናምን ብዬ እንትን አልኳት።
ጥሩ እንግዲህ ማለት እነዚህ የምትነግረኝ ነገሮች ትንሽ ውስብስብ ያሉ ናቸው። ስለ ቤተሰቧ ዲቴል የምታውቀው ነገር የለም አንተም እሷም የነገረች አይ ቲንክ ያለ አይመስለኝም። የለም ያው እዛ እንደነገርኩ በሶሻል ሚዲያ ነው የማውቃት ብያለሁ። ላይክ ካወኳት በኋላ ያው ጥሩ ነገር ስላሳየችኝ ጥሩ አቀራረብ ስለቀረበችኝ ነው እኔም ወደዚህ ውሳኔ ትሪት ታደርግ ነበረ እዛ ያለው ነገር መቼስ እዛ እንግዲህ በሰው ሀገር የስደት ነው ብቸኝነት ህይወት ይኖራል ምናምን ህይወት እንደታሰበለት ወይም ሞልታ አትኖርም እና በዛ አንጻር ነው ትሪት ስታደርግ የነበረው። እዛ ሰው ይናፍቃል ምናምን ነገር እዛ የምታየው ያን ያክል ሀበሻ ምናምን ላታይ ትችላለህ። የሀገር ሰው ምናምን ሲያወራ ደስ ይልሃል አይደለም በፍቅር ላይክ ዝም ብሎ የሚያወራ ካለ ደስ ይልሃል። ከዛ አንጻር እሷ ደግሞ የመጣችበት የቀረበችኝ መንገድ በጣም ደስ ይል ነበር እና ወደ ፍቅር የገባነው በዛ ሲቹዌሽን ስለሆነ እንደው ምናልባት የግል ጥያቄ ካልሆነብኝ እኔ አሁን ልጠቀምበል አንድ የምጠቀምበት ዘዴ አለ ማለት ከዚህ በፊት የምትልክበት ገንዘብ አለ አይደለ? ከዛ መጠን ቀነስ አድርገህ የሆነ ነገር ስሜቷን ለመለየት አልሞከርክም ማለት በደንብ ስትልክላትና ሳትልክላት ስትቀር የሚለውን ነገር ኖ እንደዛ እንኳን አደረኩም ለመሰለ ማለት እሷ እንዲደብራት እንዲከፋት ስለማልፈልግ እሷ የምትፈልገውን ነገር እንድታደርግ ነው የምፈልገው። ይሄን ያክል ገንዘብ ላክልኝ ስትለኝ ኦኬ ብዬ ልክላታለሁ። እሷ በጠየቀችው ልክ ችግር እሷ የጠየቀችኝ ነው የምልክላት። ዋል አስፈልጓት ነው የጠየቀችኝ ብዬ ነው የማስበው። መቼም የሆነ ሰው የሆነ ገንዘብ ሲጠይቅ አስፈልጉት ነው ፈልጉ ስለሆነ የፈለገውን ገንዘብ ትልካለህ። እንደዛ ነው የምልክላት እንጂ ከጠየቀችኝ 11,000 ምናምን አልክላትም። እንደውም አንዳንዴ ጨምር አድርጌ ብላ ልክላታለሁ ሜቢ እንዳያንሳት ምናምን ብዬ ስለማስብ እንደዛ ነው። እንግዲህ መቼስ ይሄ በንጹህ ፍቅር ካለ ስሜት ካለ መውደድ የተነሳ ነው እና ትክክል። አንዳንዴ ምን መሰለህ በላይፍ ውስጥ ማለት ከአንተ ኃላፊነትን ስትወጣ ቀሪው ሰው የዛ ሰው ነው የሚሆነው። ቀሪው ነገር ያንተ ከአንተ እንዳይቀር ያን ማድረግ ነው። እውነት የምር በጣም ትልቅ ስራ ነው የሰራው እና እንግዲህ እንደተባባል ነው አሁን አድራሻውን በመጀመሪያ ደረጃ ትሰጠኛለህ። መቼስ በትክክለኛው አድራሻ ሰጥተሃል። አውቀዋለሁ እሰጥሃለሁ እሱን አድራሻውን ስልኳንም ትሰጠኛለህ። ምናልባት እንደው ቀድሜ እሷን ባወራትና የሆነ ዕቃ እንደተላከ አድርገን ብንሄድ ምን ይመስላል? እንደዛ ነው የሚያስቡት። ስለዚህ ስልኳን ስጠኝና አሁን ማለት የምትለውን እንሰማለን እንደውልላትና እዚህ ጻፍልኝ ነው ደውዬዋለሁ አውራት መስመር ተይዟል ይለኛል። ደግሞ ሞክረው ግን የሆነት በጣም ትልቅ ሰው ነው። በጣም ማከብረው የሆነ በዚህ ልክ ለፍቅር መስዋዕትነት መስጠት። እስኪ እንግዲህ ያው ፋይናሊ ውጤቱን ስናየው ሄሎ ሰላም ነው ቤቲ? ሄሎ እንዴት ነሽ? ባይሉ እባላለሁ እና አንድ የተላከልሽ ዕቃ ነበረ ተልኮልሽ ነበር። ሰፈር መጥቼ ልስጥሽ? በቃ አይ ቲንክ ሶፎንያስ ነግሮሻል ብዬ አስባለሁ። በቃ በእኔ ነው የላከውና እቃውን ይዤልሽ እመጣለሁ። ሰፈር ስደርስ እደውልልሻለሁ። እሺ ምንም ችግር የለውም። አዎ ልኮልኛል ሁሉንም ነገር። እሺ እንግዲህ አሁን የጠረጠርነው ነገር ይሆናል አይሆንም የሚለው እንግዲህ አብረን የምናየው ይሆናል። ፈጣሪ መጨረሻውን ያሳምር ነው ማለት። ጥሩ ነገር እንደሚኖር ተስፋ እናደርጋለን። በዚህ ልክ መስዋዕትነት የከፈልክበት ፍቅር ሰው የምናደርግ እንግዲህ መጀመሪያ ስጦታውን እንግዛ። ከዛ በኋላ ሰፈር ድረስ አብረን እንሄዳለን። ከዛ ምንድነው አንተ በቅርብ ርቀት እውነት ጠብቀኛለህ ያለውን ነገር ካሜራውን አስቀምጬ ይወጣና ውጭ ላይ ኮኔክት አድርገን ማለት እዛው የሆነ ካፌ ላይም ሆነን በእኔ ስልክ ኮኔክት አድርገን እዛ መከታተል እንችላለን። ምን እየተካሄደ እንዳለ ምን እንደምታደርግ ማለት በዛ መንገድ ማወቅ እንችላለን። ስለዚህ መሄድ እንችላለን። ፈቃደኛና ስጦታውን ገዝተን ማለት እዛው አካባቢ እጠብቅሃለሁ። አንተ ገብተህ ቤት ሰጥቼው በዛውም ካሜራውን አስቀምጬው
አሁን መሄድ እንችላለን። እንግዲህ ውድ ተመልካቾች ከሶፎንያስ ጋር የነበረን ቆይታ ይሄ ነው። አሁን ለእኔም ግልጽ ለእናንተም ግልጽ ሆኖልናል። ከዛ እዚህ ድረስ ከእንግሊዝ ድረስ እዚህ የመጣበትን ምክንያት ስጦታውን እንገዛለን። የምር ፍቅረኛው ታማኝ ናት ወይስ ደግሞ አይደለችም? ከሆነች አገባታለሁ፣ ካልሆነች እንግዲህ የራሴን ውሳኔ ወስናለሁ ብሏል። አሁን መጀመሪያ የምናደርገው ስጦታ መግዛት ነው። ወደዛ ማየት እንችላለን። መቼስ አላስቸገርኩም። እኔ እንዳላስቸግር እኛ ስራችን እንግዲህ ውድ ቤተሰቦች ያው ከሶፎንያስ ጋር ያለውን ነገር ሁሉንም አውርተን እንግዲህ ስጦታ አድርስልህም ብሏል። የምር እሱ የጠረጠረው ነገር እውነት ነው ወይስ አይደለም የሚለውን ለማረጋገጥ እንግዲህ ስጦታ ይዘን እየሄድን ነው እሷ ቤት ድረስ። እንግዲህ ስጦታን በምን አይነት መልኩ ትቀበላለች፣ ቤት ገብተን ከእሷ ጋር ቆይታ ይኖረናል የሚለውን እናንተ አብሮነታችሁ ካልተለየ የምናየው ይሆናል። እንግዲህ አሁን ወደዛ እንሂድ። እንግዲህ ውድ ተመልካቾች መረጃ ስለተሰጠኝ ብዙም አልከበደኝም ለመድረስ። ስለዚህ በትክክል ግቢዋን አግኝቻለሁ። ከነ ግቢ ቁጥሩ ነው የተላከልኝ እና ስለዚህ አሁን ይሄ ይመስለኛል ሰላም ቤት፣ ሰላም እንዴት ነሽ? እንዴት ነሽ? አግኝተናል ቤት። እሺ የምን ካሜራ ነው ያስከው? ይቅርታ ስጦታ እንደማመጣልሽ ነግሬሻለሁ እና እንግዲህ ከተላኩበት ደግሞ ስጦታውን ስትሰጣት ቪዲዮ ሰርተ ላክልኝ ስለተባልኩ ነው። ኦኬ ሳናስፈቅድ ስለሆነ ይቅርታ። አይ ችግር የለም አላችሁ። ስለዚህ ስጦታውን ተቀበይ። እሺ ነግባ። እሺ ካሜራ አስፈላጊ ነው ካሜራ ይዘህ መግባት? አዎ የግድ ነው ካሜራ ነው። አንቺ ተቀበያለሽ። ያው እንዳልኩሽ ቪዲዮን ሰርተህ ላክልኝ ስላለ ነው ስጦታውን ስትሰጣት ከዛ እሷ ጋር ያለውን ስሜት ምን የሚለውን አሳውቀኝ ስላለኝ። አይ ችግር የለም። ካሜራ ተከታተለሽ ካሜራ ይዘህ እንደምትመጣ አልነገርከኝም። ስሙ ነገረኝ። አረፍ በይ። ቤቱን አላስተካከልኩም። ይቅርታ። አሪፍ የላጤ ቤት ነው። እንዴት ነሽ? ስጦታውን ያው ስትፈልጊ አሁንም ከፍተሽ ማየት ትችያለሽ። ስትፈልጊ በኋላ ማየት ትችያለሽ። የኔ ነው በኋላ የትም አይሄድም። የትም አይሄድም። ግን እድለኛ ነሽ ማለት ይሄን መሰለ። ከዛ ድረስ እኔን አሁን በስልክ ነው አፈላልገው ያገኘኝ እና ስጦታ ለአንቺ ለመስጠት ይሆናል። ያው እንግዲህ ፍቅራችን ነው። እስቲ ምናልባት ማወቅ ከተቻለ ወይም ደግሞ እስቲ እንዳልኩሽ ቪዲዮን ለሱ ስለመለከም እስቲ ስለ ስጦታውም ስለሱም ያለችን ስሜት ገለጭልኝ እና ደግሞ ማወቅ ብችል ስለ ሁለታችሁ ለእኔም ትምህርት ይሆነኛል ብዬ ስለማስብ። ኦኬ እሺ፣ በጣም አመሰግናለሁ። ያው እንደምወድ ታውቃለህ። አላውቅም ምን እንደምልክ ብቻ እስከምትመጣ በጉጉት እጠብቃለሁ። ተናፍቃል እንግዲህ ሶፎንያስ ተናፍቃል እና ማለት ስታወሩ ቅርብ ጊዜ እንደሚያሰጥ እስቲ ስለ ማለት መምጫው ጊዜ ምናምን አላወራችሁም ወይ? እንዲመጣ አንቺ ግፊት እያደረግሽ አይደለም? ስራ ስለሆነ ያው ለስራ አይደለ ሄደው ስራውን ጨርሶ በተመቸው ሰዓት ቢመጣ ማለት እኔ አስገድጀው እፈልጋለሁ እንዲመጣ፣ ግን ደግሞ ያው ለስራ አይደለ ሄደው አላማው ስራውን ደግሞ ለኔ ብሎት እንዲመጣ አልፈልግም ነው። ግን ያው ከዛ አንፃር ነው እንጂ እኔ ታውቃለህ እንደምወደው ማለት ነግሮ ሊሆን ይችላል። ቢመጣ ደስ ይለኛል በጣም። እሱን ልክ ነሽ። ግን ምን መሰለሽ ያው አይ ቲንክ ስንት ዓመት 3 ዓመት እንደዛ ነው ያለው እና 3 ዓመት ማውራት ይሄ አሁን እድሜ ከፍ ያለ ሲሄድ የግል ህይወት ያስፈልጋል፣ ትዳር፣ ልጅ ምናምን የሚባል ነገር አለና ከዛ አንፃር ነው ቢመጣ ወይንም ደግሞ መጥቶ እዚህ አብሮ ኖራችሁ ወይንም ደግሞ አንቺ መሄድ ካለብሽም እኮ ያን ነገር ማድረግ ይቻላል። አይ እድሜ ስላልከው እሱም ወጣት እኔም ወጣት ነኝ ገና ነን። ያው ማለት እንዴት ነው ትዳር መያዝ አለብን በዚህ እድሜያችን፣ ግን ደግሞ ያን ያክል ግዴታ አይደለም ማለት
ገና ነን፣ እንደርስበታለን። መያዝ ያለብን ነገር አሁን መያዝ አለብን። ወደ ሀገሩ ከመጣ ደግሞ ሌላው ነገር ቀላል ነው። መቼ እንደሚመጣ ምናምን የሚታወቅ ነገር የለም። አይ ቲንክ ይመጣን ብዬ አስባለሁ በዚህ ዓመት። ግን ደግሞ ያን ያክል እርግጠኛ ሆኜ ላወራ አልችልም። እሱ እኔን የጠየኩሽ ያው በየቀኑ ስለምታወሩ ቢመጣ እሱ ደስ ይለዋል እንዳልኩ። ግን ስራ ነው፣ ስራውን ወደ ማምጣት አይችልም። ገባክ? እኔ እንደዛ ነው እንግዲህ አላቅም። ያው እያየሁ ስለሆነ ይደርሰዋል። ዝም ወሬም አልችልም። ምን ያው ለእኔ ነው የካሜራ ፊት ስለሆነ ነው። መቼስ በእርግጠኝነት እንግዲህ 3 ዓመት ስታወሩ መቼስ እሱ ብቻውን አውርታ ነው። ይለያያል። እሱ ልክ ነው። ከእሱ ጋር ማውራው እና አንተ ጋር ማውራው አንድ አይደለም። እኔም እንደዛ አውሪ እያልኩሽ አይደለም። ወሬ ስላልክ ያው ከምትወደው ሰው ጋር ስታወራ ብዙ አይነት ነገር ታስባለህ ምናምን። እንደዚህ ደግሞ ዱብዳ ካሜራ መሰለ ቆንጆ ነው እንግዲህ ፎቶ ላይ እንዳየሁት አንተን የመሰለ ልጅ አሳቅፈሩ ነው። ብዙ ህልም አለ እና ብዙ ነገር እናወራለን ከስታ። እስቲ እንግዲህ ስለ ስጦታው አመስግነሻል። አሁን እንግዲህ ምናልባት ከዚህ በላይ መቆየት ስለሌለብኝ ያው መልእክት ለማድረስ ነው የመጣሁት እና እስቲ ቅድም አመስግነሻል። የመጨረሻ እስቲ ስለ ስጦታው ፍቅርሽን ገለጪና መሄድበት ስላለ ልሂድ። እኔም ልወጣ ነበረ አጋጣሚ ነው የመጣውና የሆነ እኔን የሚያስጠበቅሽ ማለት ነው። አንተን እየጠበቅኩ ነበር። እንደውም ቆይ ከሆነ ደርሼ ልመለስ ነበር ቸኩል ነበር እና በዚህ አጋጣሚ የሆነ ቦታ ሊሄድ ነው። በኋላ እናወራለን። በጣም ነው የምወድክ፣ በጣም ነው የማከብርክ። ምን እንደምል አላውቅም። ብቻ ቴንኪው ቤት እና እኔ ልሂድ ልብስ ምናምን ልቀይር። ኦኬ ወይ አብረን መውጣት እንችላለን ከፈለግሽ። ኦኬ እሺ ልብስ ቀይሬ ልውጣ ይቻላል። እንግዲህ ውድ ተመልካቾች ያው ስጦታውን ተቀብላለች። ምን እንደሚፈጠር አናውቅም። እኛ ዞሮ ያው ካሜራ ማስቀመጥ ስላለብን ስራችን ተልኳችንን ማሳካት ስላለብን ካሜራማን ካሜራውን አዘጋጅና ሳትወጣ ቶሎ አስቀምጠን ከዛ በኋላ ምን ይፈጠራል አናውቅም። ማስካርጎ ምናምን ካሜራ ይዞ ሰለብሪቲዎች ማለት ነው እኮ ጭራሽ ካሜራ ያስፈልጋል ምናምን እሱ ነው ያለው ምናምን አለ። ከዛ እኔ ደግሞ ነገር እንዳይደብረው ብዬ እሺ ምናምን አልኩ። ማለት እንደዚህ እያፍታ ለነገሩ እሱ ይላል እኔ ያጫውታል። መኪና እናስገዛዋለን ለእኔ አስገዥ ከዛ ትሰራለህ። ምን ላድርግ እና ተጋኮናለሁ በርበሬ አንድ አያስችለኝ ማረም እነሱ ምናቀው በምን መንገድ ገንዘብ እናቀበለው? እንዲሁ ገብቶለታል። በቃ ልጁ አታይም እንደ እየላከልሽ እንደዚህ ማለት ነው። በቃ ምንም ማድረግ ምንተና ነገር ከዚህ በላይ ምን ይላክልሽ? ያማ እንዴ ስንት ነገር አስብ። ምን ያደርግልናል? ገንዘብ ያስፈልጋል። በሱ ገንዘብ እኮ እንደዚህ የምትሆነው አሁን ብልጥ ነኝ። ገብቶሻል? እኔ በሆነው ስንት ነገር ከዚህ ባሰ አንድ ላቅቅሽ ነበር። በጣም ተመስገን። ነው ግን እኔ ዝም ብዬ ሳስበው ሰውነት ያለ አይ ግን የምር ጅል ነው ማለት የሁሉ ነገር እንደዚህ እኮ ከባድ ምን ያደርጋል? ሄደና ሌላ ከመሰለ እንዴ ዝም ብሎ ቀቆ ነው የሚልከው። ምን ደህና ነገር ነው ታዲያ አንዴ ደህና ነገር እኮ በምን መንገድ የሚቀበለው ገንዘብ እንዴት ነው? ይሄን ነገር ከዛ በቃ ደህና ነገር ይላከልንና እኛም የሆነ ነገር ምክንያቱም ቤቱ እሱ ማለት ነው እና እንዴ የቤት ኪራይ ምናምን እያልሽ ጨምር እያደረግሽ እንዴ ያለ ተያራዳ ልጅ ሆነሽ ነው እንዴ? በቤት ኪራይ የቤት ኪራይ አሁን እኮ ተወዷል ነው ነገር እያልሽ አያውቀውማ ጅል አይደል እንዴ? በዛ ልጅ ነው የሚኖረው እሱ ነው ያልኩትን ነገር ነው የሚያደርጋት እንዴ? ይሁን እንዲያምነኝ በምን አይነት መንገድ ልቀበለው የሚለውን ነገር
ስትመጣ እንጋባለን ምናምን ምናምን ነገር ብትይወቁ በቃ ወንድ ልጅ አይደል ስትመጣ ሰጠን አታውቅም ምናምን ብትይው በቃ እኔ የማገኘውን አያውቅም ጅል ነው ግን እንደዚህ ማለት ጥሩ አይደለም ማለት በቃ ትነግሪሽ አይናቸውም እንደምን ነው እሺ ዛሬ እንኳን እስኪ መስኮት ከፍቶ እኮ ነው ተመስማማ አንቺ ነው እንዳትይዘኝ ዞር በይ እሺ እባክህ ተው ናውጣ እሺ ዞር በይ እሺ ዞር አንተ ለምን ትሰነዝራለህ እሺ ቁጭ በል ትሰነዝራለህ ትላለህ ምን አባን የምታወራው አንተ የሰው ቤት ውስጥ ገብተህ ምን ትሰራለህ እዚህ ናውጣ ዶንታች እንዳትለች ዞር በይ እሺ አሁን ይኸውልህ ሶፎንያስ አንቺ ቁጭ በይ እኮ ነው የምልሽ ምን አገባህ አንተ ስትጀምር እንደዚህ ያደርጋለህ ይኸውልሽ እሺ ታስታስችኝ እኔ ሴት ነው ማለት አልወድም ይዳንታ ልብስን ምን አባን ምን ነው ይዳንታ ለምሳሌ ልብሱን ቶሎ ለብሰና ተነሽ እሺ አስነሳልኝ በቃ አስነሳልኝ እኔ ተነሽ እጄን አንስቼ አላውቅም ማንሳትም አልፈልግም አስነሳልኝ እሺ አሁን መጀመሪያ ተነሽና ተረጋግተን ቁጭ ብለን እናውራ አንተ አይመለከትም ሰው አይፈሩታ አንተ እንደዚህ ወጣሽ ነበርሽ ናውጣ አንድ ነገር ቆይ እሺ ልልበስ ቢያንስ ደግሞ ልብስ ልልበስ ትላለህ ባለጌ እሺ ተነሽና ይቅርታ በመጀመሪያ ቁጭ ብለን እናውራ እሺ ተነሽ በቃ አሁን ይኸውልሽ ተነሽ በለኝ ኦኬ ተነሽ አስነሳልኝ እኮ ይኸው ተነሻለሽ አይደል እንዴ በቃ ተነሽ ቁጭ በይ መጀመሪያ እናውራለን ስለ እንደዚህ ከሌላ እንደዚህ ምን ነው እንደምታስበው አይደለም ማለት ከዚህ በላይ ምን ያስብ የለም ወጣው ለምን ማፍጦስ አንተ ለምን ነው እሺ ቁጭ በል አንቺ አንተ ከነሲ በቃ የለም ሄደው አይደለም እንዳትሄድ ሰማይ እንዳትሄድ እንደፈለግሽ ምን ማለት ነው እንደፈለግሽ ቁጭ በይ እኮ ነው አንቺ አንተ ምን ያልክ ነው ተውሻ እኔ ከስታረጋ ምን ማለት ነው ቁጭ በይ አንተ በቃ ይሄ እሺ ቁጭ በይ